የቀበሌ ቤቶችን ወደ ግለሰቦች ስም በማዞር ሂደት ላይ መንግስት አዲስ አሰራር ተግባራዊ እያደረገ መሆኑን ሰምተናል። የቀበሌ ቤት ውስጥ የሚገኙና ቤቱን በስማችሁ ለማዞር የምትፈልጉ በሙሉ ልታዳምጡት የሚገባ መረጃ ነው። ከዚሁ ጎን ለጎን የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን መንግስት አስታውቋል። በሌላ በኩል ደግሞ የመኪና ሻጮች የተሟላ የመኪና መሰረታዊ ሰነዶችን አሟልተው ማስረከብ ይገባቸዋል የሚል አዲስ አሰራር ተግባራዊ መደረግ ጀመረ። በዚህ አዲስ አሰራር መሰረት ከመኪና ገዢዎች ላይ ተጨማሪ ክፍያ መጠየቅና ጉዳይ አስፈጻሚ መላክ የታገደ መሆኑን የተገለጸው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመኪና ሻጮች የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ማስረከብ አለባቸው የሚል አዲስ አሰራር ተግባራዊ መደረግ ተጀመረ። ከመኪና ገዢዎች ላይ ተጨማሪ ክፍያ መጠየቅና ጉዳይ አስፈጻሚ መላክ የታገደ መሆኑን የተገለጸው የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን እንደገለጸው ከሆነ የመኪና ሻጮች የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ማስረከብ ይኖርባቸዋል። ይህንን ሳያደርጉ የመኪና ገዢዎችን ወደ ተቋሙ የሚልኩ እንዲሁም ደግሞ ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎችን በተቋሙ አገልግሎት እንዳያገኙ መታገዱን የታወቀው ሁሉም የመኪና አስመጪዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ገዢዎች ወደ ተቋሙ መጥተው ያለ እናንተ ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲልም በጥብቅ አሳስበዋል። የኤሌክትሪክ ተሽከርካሪ አስመጪዎች በበኩላቸው መንግስት የሚከተለው አዲሱ መመሪያ ከስራ ውጭ ያደርገናል ሲሉ ቅሬታቸውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ የጸደቀው መመሪያ ተግባራዊ አለመደረጉን አስታውቀዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የኤሌክትሪክ ተሽከርካሪ አስመጪዎች የጥገናና ሰርቶ ማሳያ ወይም ጋራዥ ማቋቋም እንዳለባቸው አስገዳጅ መመሪያ ማውጣቱ ይታወሳል። የመመሪያውን ተግባራዊ መደረግ ተከትሎ ቅሬታቸውን ያቀረቡ የኤሌክትሪክ መኪና አስመጪዎች መመሪያው ያሉትን አስመጪዎች ከገበያው ከማስወጣቱን ባለፈ አዳዲስ አስመጪዎችም ወደ ዘርፉ እንዳይቀላቀሉ እንቅፋት ይሆናል ብለዋል። በቂና ብቁ ባለሙያ በሌለበትና በቂ የመኪና መለዋወጫ ባልተሟላበት ሁኔታ ሁሉም አስመጪዎች የሰርቶ ማሳያና የጥገና ክፍል ወይም ጋራዥ ያቋቁሙ ቢባል እንኳን በቂ የመሬት አቅርቦት አይኖርም ሲሉ አስመጪዎቹ ተናግረዋል። የኤሌክትሪክ መኪና አስመጪዎችን ቅሬታ በተመለከተ ለጉዳዩ ምላሽ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄው ቀርበዋል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር አማካሪ አቶ አሰፋ አዲስ እንደገለጹት የጸደቀው መመሪያ ተግባራዊ አለመደረጉን ጠቅሰው መመሪያው የሚጠቅመው በአስመጪዎችና በተጠቃሚዎች መካከል አስተማማኝ የሆነ ዋስትና እንዲኖር ነው ብለዋል። ይህም በዘርፉ ቀጣይነት ያለው ስራ እንዲሰሩ ለማድረግ ያለመ መሆኑን ገልጸዋል። አክለውም የኤሌክትሪክ መኪና አስመጪዎች የብቃት ማረጋገጫ ወስደው ወደ ስራ ከገቡ በኋላ መመሪያውን አክብረው መስራታቸው ግዴታ መሆኑን አስምረውበታል። በኢትዮጵያ ከ400 በላይ ተቋማት የኤሌክትሪክ መኪና እያስመጡና እየገጣጠሙ መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ ይታወሳል። በሌላ በኩል ደግሞ የቀበሌ ቤቶችን ወደ ግለሰቦች ስም በማዞር ሂደት ላይ መንግስት አዲስ አሰራር ተግባራዊ እያደረገ መሆኑ ታውቋል። የቀበሌ ቤት ውስጥ የምትገኙና ቤቱን በስማችሁ ለማዞር የምትፈልጉ በሙሉ ልታዳምጡት የሚገባው መረጃ ነው። ከዚሁ ጎን ለጎን የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን መንግስት አስታውቋል። ከዚህ ቀደም የቀበሌ ቤቶችን ወደ ግል ለማዞር እንቅስቃሴዎች እንደነበሩ በተደጋጋሚ ሲገለጽ መቆየቱ የሚታወስ ጉዳይ ነው። አንዳንዶችም በፍርድ ቤት ጭምር የቀበሌ ቤቶችን ወደ ቀድሞ ባለቤቶቻቸው መመለሳቸውን ደጋግመን መዘገባችን ይታወቃል። አሁን ግን መንግስት ከዚህ በተቃራኒ የሆነ እርምጃ መውሰድ መጀመሩን ሰምተናል። ቤቶችና መሬት በህገ ወጥ መንገድ ወደ ግል ይዞታ እንዳይዛወር በትኩረት እየተሰራ መሆኑን የአዲስ አበባ ከተማ ፍትህ ቢሮ አስታውቀዋል። የቢሮው ምክትል ኃላፊ አቶ ተስፋዬ ደጀኔ እንዳሉት ከሆነ በመዲናዋ የሚስተዋሉ ብልሹ አሰራሮችና ህገ ወጥ ተግባራትን ለማረም በትኩረት እየተሰራ ይገኛል። በተለይም በመሬት ወረራ፣ በህገ ወጥ መንገድ የመንግስትን መሬትና ቤቶችን በሚይዙ አካላት ላይ የማያዳግም እርምጃ እየተወሰደ ነው ብለዋል። ባለፉት ጥቂት ወራት ኦዲትና ኢንስፔክሽን በማድረግ በህገወጥ መንገድ የተያዙ መሬቶችንና ቤቶችን የማስመለስና በዚህ ድርጊት ውስጥ የተሳተፉትን በወንጀል ተጠያቂ የማድረግ ስራ መከናወኑን ጠቅሰዋል። በዚህም መሰረት በህገወጥ መንገድ ለግል ዓላማ ሊውል የነበረን ከ109 ሄክታር በላይ መሬት በፍርድ ቤት ክርክር ማስመለስ መቻሉን ያስረዱት። ከቀበሌ ቤቶች ጋር ተያይዞ የቤቶችን ሰነድ ማጥፋት፣ ቤቶችን ከሌላ ይዞታ ጋር መቀላቀልና በፍርድ ቤት ውሳኔ በሚል ወደ ግል ማዞር በዘርፉ የሚስተዋሉ ዋና ዋና ተግዳሮቶች
ቤቶች መሆናቸውን አንስተዋል። የቀበሌ ቤቶች በአዋጅ 47/1967 የተወረሱና በመንግስት ስር የሚተዳደሩ መሆኑን ገልጸው ባለፉት ጥቂት ዓመታት ቤቶቹን በህገወጥ መንገድ ወደ ግል የማዞር ሂደት እንደነበር አብራርተዋል። አሁን ላይም ውስን የሆነውን የመንግስት ሀብትን ወደ ግል ለማዞር የሚደረገውን ሂደት በማክሸፍ አመርቂ የሆነ ውጤት መመዝገቡን የገለጹት ባለፉት ጥቂት ወራትም ኮንዶሚኒየሞችን ጨምሮ ከ84 በላይ የሚሆኑ የመንግስት ቤቶችን በፍርድ ቤት ክርክር ማስመለስ ተችሏል ሲሉ የገለጹት በተጨማሪም ከህግ አግባብ ውጭ ተይዘው የነበሩ ከ20 በላይ ሼዶችን በፍርድ ቤት ውሳኔ በማስለቀቅ ለወጣቶች በስራ ዕድል ፈጠራ እንዲተላለፍ መደረጉን ጠቁመዋል። ከዚሁ ጎን ለጎን ደግሞ የመሬት ይዞታን በካዳስተር ስርዓት የመመዝገብ ስራን ለማሳለጥ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ አስታውቋል። የኤጀንሲው ዋና ዳይሬክተር አቶ ተስፋዬ ጥላውን የመሬት ይዞታን በካዳስተር የመመዝገብ ስራን ለማቀላጠፍ በቴክኖሎጂ የታገዘ አሰራር በመዘርጋት በትኩረት እየተሰራ ይገኛል። የከተማዋን የመሬት መረጃ በተገቢ ሁኔታ ለመመዝገብ በዘመናዊ ቴክኖሎጂ የታገዘ ሁሉን አቀፍ የካዳስተር ስርዓት እውን ለማድረግ በትኩረት እንደሚሰራም አመልክተዋል። የሚስተዋሉ ብልሹ አሰራሮችን ለማስቀረት ቴክኖሎጂን በመጠቀም የኦንላይን አገልግሎት ለመስጠት መትጋት እንደሚገባም ነው አጽንኦት የሰጡት። አዳዲስ ቴክኖሎጂዎችን ከመተግበር ባለፈ ብቁ ክህሎት ያላቸው በስነ ምግባር የታነጹና ህብረተሰቡን በታማኝነት የሚያገለግሉ ባለሙያዎችን የማፍራቱ ሂደት ተጠናክሮ ይቀጥላልን ብለዋል። ከ2007 ዓ.ም ጀምሮ በ337 ቀጠናዎች 291160 የቁራሽ መሬት መብት እንዲሁም 529926 የመሬት ይዞታዎች መረጋገጣቸውን ኃላፊው ተናግረዋል። ከተረጋገጡ ይዞታዎች ውስጥ 223586 በቁራሽ መሬትና በመብት 450491 የመሬት ይዞታዎችን የማረጋገጥ ሂደትን አልፈው ለካዳስተር ምዝገባ ብቁ መሆናቸውን አስረድተዋል። ኤጀንሲው የይዞታ ማረጋገጥ፣ የተረጋገጠና አዲስ ይዞታ ምዝገባ፣ የስም ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ ይገኛል። አሁን ላይ ከአዲስ አበባ ጠቅላላ የቆዳ ስፋት ውስጥ 80 በመቶ ለሚሆነው የመሬት ይዞታ የማረጋገጥ ስራ መሰራቱም ተመላክቷል። በሌላ በኩል ደግሞ ኢትዮጵያ ውስጥ ከፍተኛ ክምችት ያለው ወርቅ መገኘቱ ይፋ ተደረገ። በዚህ ግኝት መሰረት ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎች መለየታቸውን የታወቀው መቀመጫውን በካናዳ ያደረገውና በኢትዮጵያ የወርቅ ማዕድን ማውጫዎችን በባለቤትነት የሚያስተዳድረው አላያድ ጎልድ በምዕራብ ኢትዮጵያ ኩርሙክ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን ማግኘቱን አስታውቀዋል። ይህ ግኝት ከፍተኛ መጠን ያለው የወርቅ ማምረቻ ስራ የማቋቋም እቅዱን የሚያጠናክር መሆኑን የጠቀሰው ተቋሙ በቁፋሮ ከተገኙት ውጤቶች መካከል በጸንጌ ካፒል ዞን የተገኘው አንዱ ነው ተብሏል። ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በአንድ ቶን አፈር 13 ግራም ወርቅ መገኘቱም ነው የተገለጸው። ከ2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረው ኩባንያው በኢትዮጵያ ፕሮጀክቱ በቅርቡ ወርቅ የማምረት ስራ ይጀምራል ተብሎ ይጠበቃል። ተቋሙ ይህንን ይፋ ማድረጉን ተከትሎም የአላያድ ጎልድ አንድ አክሲዮን ዋጋ $30 በመድረስ ከፈረንጆቹ 2023 ወዲህ ከፍተኛውን ዋጋ ማስመዝገቡን የተጠቆመው የኩባንያው አጠቃላይ የገበያ ዋጋም 2.6 ቢሊዮን የአሜሪካን ዶላር መድረሱ ተገልጿል። ከዚሁ ጎን ለጎን ኢትዮጵያ በ2018 በጀት ዓመት 3 ወራት ውስጥ ከወጪ ንግድ ካገኘችው 2.5 ቢሊዮን ዶላር ገቢ ውስጥ ከፍተኛውን ድርሻ የያዙት ወርቅ፣ ቡናና አበባ መሆናቸውን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገልጸዋል። በዚህ ጊዜ ውስጥ ሀገሪቱ ከወርቅ ሽያጭ ብቻ ያገኘችው ገቢ 1.2 ቢሊዮን ዶላር እንደሆነ ሚኒስትሯ ገልጸዋል። መንግስት ባለፉት 3 ወራት ወደ ውጭ ከሚላኩ ሸቀጦች ለማግኘት አቅዶ ከነበረው ገቢ ከ100% በላይ ማሳካት መቻሉን ገልጸዋል። ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 3 ወራት ከዚህ ዘርፍ ለማግኘት አቅዳ የነበረው የገንዘብ መጠን 2.1 ቢሊዮን ዶላር እንደሆነ ታውቋል። ከእቅድ በላይ 117 በመቶ ስኬት የተመዘገበበት እንደሆነ በተገለጸው የወጪ ንግድ ዘርፍ ከፍተኛውን የገቢ ድርሻ የያዙት ወርቅና ቡና መሆናቸውን የተነገረው ባለፉት ወራት በዓለም ገበያ ያለው የሁለቱ ሸቀጦች የመሸጫ ዋጋ ከፍተኛ ጭማሪ ማሳየቱም ይታወቃል። በተመሳሳይ መልኩ በመገባደድ ላይ ባለው የፈረንጆቹ 2025 ዓመት የወርቅ ዋጋ በ40 በመቶ ጭማሪ ማሳየቱን ጎልድማን ሳክስ የተባለው የኢንቨስትመንት ባንክ በቅርቡ ያወጣው መረጃ ያሳያል። ባንኩ የወርቅ ዋጋ በመጪዎቹ የፈረንጆቹ 2026 ዓመት በ6 በመቶ ከፍ እንደሚል ትንበያውን አስቀምጧል። ኢትዮጵያ ባለፉት ወራት ከወርቅ ያገኘችው የገቢ መጠን 1.2 ቢሊዮን ዶላር መሆኑን የፕላንና ልማት ሚኒስትሯ ተናግረዋል። ይህ የገቢ መጠን መንግስት በእቅድ ከያዘው 135.7 በመቶውን ያሳካ እንደሆነም በሪፖርታቸው አመልክተዋል። ከወርቅ ሽያጭ የተገኘው ገቢ ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር
116 በመቶ ጭማሪ ያለው መሆኑንም ዶክተር ፍጹም ገልጸዋል። በኢትዮጵያ ባለፉት 100 ቀናት የተመረተው 11.4 ቶን ወርቅ ካለፈው ዓመት ጋር ሲነጻጸር በ66 በመቶ ከፍ ያለ መሆኑም ታውቋል። በ2017 የመጀመሪያዎቹ 3 ወራት 6.3 ቶን የተመረተ ሲሆን በዘንድሮ ተመሳሳይ ወቅት 8.3 ቶን ወርቅ ይመረታል የሚል እቅድ በፌዴራል መንግስት ተቀምጦ እንደነበርም ታውቋል። በቅርቡ ወደ ስራ እንደሚገባና በአሁኑ ወቅት በሙከራ ስራ ላይ እንደሆነ የተገለጸው የኩምሩክ ጎልድ ማይኒንግ በዓመት ከ5 እስከ 7 ቶን የማምረት አቅም ይኖረዋል ተብሏል።